እኔ እንዲ አግኝቻት እንዲ በጥርሴ በቦጭቃት ራሱ ደስታዬን አልችለውም እውነቴን አይደለም የሰማሁትና ያየሁት ነገር እጅግ የሚያስጠላ አስጸያፊ ነገር ነው የተደረገው ምን ማለት ነው ደግሞ ይባስ ብሎ እሱም ሰው ሆኖ ሽማግሌ ይላካል ተብሎ እኛ ላይ ያላግጣል እጅግ ያስጨንቀናል ምክንያቱም ልጅቷ ስታርግ የእናቷን ባህሪ ይዛ እንድታርግ አንፈልግም ሲጀመር ልጅቷ እናቴን ብላ የምታቀው አያቷን እንጂ ሄርሜላን አይደለም ዛሬ ግን እናንተ በካከለ ላይ በተፈጠረ ችግር ደግሞ ሄርሜላን ማያጀል ታርጓት አይገባም አሳምኛቸው ምናምን ለዛሬ ነው የተቀጣጠርነው እና እህትዬ ወይ ደግሞ ወንድሟ ብቻ አንድ ሰው ይዟት እንዲመጣ ደውያለው ቤት ያው አዲስ አበባ ገብተንና እዛው አዳር ጧት ስለሆነ ሄርሜላ ምናገኛቸው አሁን ሄዶ ለማደር ቤት ሲፈቅዱልሽ ጉዳዩን አላወቁትም እነሱ ያሰቡበት መንገድ ሌላ መንገድ ነው እናንተ ደግሞ እየሄዳችሁበት ያለው መንገድ ደግሞ ሌላ መንገድ ነው ስለዚህ ደግሞ እንዴት ሊሆን ይችላል አንዲት ምንም ማታቀጻል ልጅ አንስቶ እዛ አዲስ አበባ ድረስ አሁን ላይ ያለው የትራንስፖርት መጨናነቅ ሰላም ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኔ ያለው ፈጣሪ ተመሰገነው እንዴት ናችሁ ቤተሰቦቼ እንግዲህ ያው ዛሬም ተመልሼ መጥቻለሁ እንግዲህ ዛሬ የመጨረሻ ማብቂያው ቀን ነው ቤተሰቦች እንግዲህ ሰሞኑን እንዳያችሁት ያው ብዙ ነገር ተወያይተናል ከናንተ ጋር ያለውን ነገር ነግሬያችኋለሁ ያለውን ያ ሁላችሁ ማወቅ ያለባችሁ ነገር ስለሆነ ከናንተ የሚደበቅ ነገር ያው የለም እንግዲህ ሁሉን ነገር እኛ የምናቀውን እናንተ ማወቅ አለባችሁ ብዬ ካሜራ እያስኩኝ ከስር እያሳወቅኳችሁ ነውና ለዛም ነው ዛሬም ካሜራ ይዤ መጣሁት ማለት ነው ዛሬ እንግዲህ ትንሽ ሰዓቱ ሄዶብናል ግን ያው ዛ አዲስ አበባ ገብተን እናድራለን በሚል እንግዲህ የሄርሜላ ልጅ ይዣት ልሄድ ነው ማለት ነው ወደ አዲስ አበባ ቤተሰቦቿ ጋር ተነጋግረን ብዙ እንትን ብዬ አሳምኛቸዋለሁ ማለት ልጅቷ አንደኛ ያለ እናትም ማደግ የለባትም እኔ ሰሞኑን ሳወራት እኔ አመጣጣ ሲጀመር ልጅቷን ያው እሷ እናትና ልጅ ለማገናኘት ሳይሆን የሄርሜላን የተደበቀ ሚስጥር ለማውጣት ነበር ብዙዎቻችሁ የማታውቁት ሚስጥር ለማውጣት ነበር ዛሬ ልጅቷን ያመጣዋት ማለት ነው ግን ከተግባባን በኋላ እናቷ ጓደኛ ነኝ ምናምን ብዬ ከቀረብኳት በኋላ እና ደግሞ ይዣት ስመጣ ምናምንም ሄርሜላ ጋር ነው ወስድሽ እናትሽ ጋር ነው ወስድሽ ይያልኩ ይዣት ወጣ ስለነበረ ልጅቷ በጣም ጓኩታ በቃ ውስጧ ያለውን ናፍቆት ምናምን አይቼ ያው የልጅ እናት እንደመሆኔ መጣን አልቻልኩም ውስጤ በቃ በጣም ተሰማኝ እውነት እና የኔ ልጅ ብትሆንስ ምናምን ብዬ በጣም አዘንኩኝ በጣም ተሳዝን ነበር ቤተሰብ ብታዩት ማለት ነው ስለዚህ ያንን እንትን ብዬ ዝም ብዬ አንደኛ ልጅቷንም እናቷን እስቲ ታግኛት አልኩና ሲቀጥል ደግሞ አብርሃምም እስኪ ያለውን ነገር ይወቅ ማለት እስካሁን ሳያቀርጡ አይደለም እሱም ቪዲዮ ያያሉ አይተውታል ምናምን ግን ምንም እንዳልተፈጠረና ምናምን እየሆኑ ነው እርስ በርስ ሊያወሩ ይችላሉ ግን ውሸት ነው ምናምን ብላሳምናውም ሊሆን ይችላል አንደኛ ልጁ ፈዟል አብርሃም አሁን መቼም እሱ ራሱ አይደለም በድኑ ነው እየተንቀሳቀሰ ያለው ቤተሰቦች ያው ፈልጎትም ይሁን ሳይፈልገው በሷ ወጥመድ ውስጥ ስለሆነ ምንም ማድረግ አይችልም ስለዚህ አሁንም እንደዛ አፈዛው የሆነ ነገር ብላ አሳምናው ሊሆን ስለሚችል እኔ እስቲ በአካል ይዤ ያለውን ነገር ፍለፊት አጋፍጥና እከዳለውና ምትል ከሆነ ደግሞ ዴኔ እስከ ማስመርመር ድረስ ያደርሳለሁ በቃ ይሄን ያህል ወስኜ ነው የወጣሁት ማለት ነው ስለዚህ ዛሬ ቤተሰቦቿ ጋር እንደነገርኳችሁ ሰሞኑን አሳምኛቸው ምናምን ለዛሬ ነው የተቀጣጠርነው እና እህትዬ ወይ ደግሞ ወንድሟ ብቻ አንድ ሰው ይዟት እንዲመጣ ደውያለው ቤት ያው አዲስ አበባ ገብተንና እዛው አዳር ጧት ስለሆነ ሄርሜላ ምናገኛቸው አሁን ሄዶ ለማደር ስለሆነ እንግዲህ ቀስ ብለን ተረጋግተን ምናምን ከልጅቷ ጋር እህቷም ትኖራለች ብዬ አስባለሁ እንደዛ አድርገን ወደ አዲስ አበባ ይዘናት ልንሄድ ነው ማለት ነው
እንግዲህ ቤተሰቦች እየጠበቅኳቸው ነው ይዘዋት እስኪመጡ። እኔም ያው ትንሽ ቢጃማ ምናምን ነገር ይዣለሁ። እንግዲህ ስታየን ምን ታስባለች ሄርሜላ፣ ምን ትሆን ይሆን የሚለውን አብረን እናያለን ቤተሰቦች። እንግዲህ በጣም ማለት የእናት ሆድ በቃ እናት ሆና የሚያቅሰው ማለት ነው በጣም ያውቃል ስለሷ ማለት ነው፣ ስለ ልጅቷ እንዴት አንጀት እንደምትበላ። ሰሞኑን ሁላ በቃ ዩኤል ጋር ወስዳት እናትሽ ጋር ምናምን ልወስድሽ ነው ምናምን ብዬ ስለሆነ ከቤት ይዣት የወጣሁት በጣም ውስጧ እንትን ብሎ ነበረ እና እስቲ ይዟት ይምጡና ምን እንዴት እንደሆነ ምናምን መንገዳችንን ምናምን በትንሽ ትንሽ ቀንጨብ እያርኩ ማሳያችሁ ይመስለኛል ቤተሰቦች። ቆዩብኝ መሰለኝ። እንዴንሽ? ሰላም ነው? ሰላም ነው አለ እግዚአብሔር ይመስገን። አንቺ ልጅ የቀጠርሽኝ እዚህ ማለት ሰናይትን እየጠበቅሻት ያለሽ? አዎ ማውራት እንችላለን? እንችላለን። ና ቁጭ በል። እንዴት ነሽ? ሁሉ ሰላም ነው? ሰላም ነው እግዚአብሔር ይመስገን። ማልበል ግን አላወኩም መጀመሪያ። እውነት ነው። እኔ የሄርሜላ አጎት ነኝ። ኦኬ እሺ። ያው የተፈጠረውን ነገር ሰምቼ እጅግ በጣም አዝኜ ነው የመጣሁት። ስለዚህ ችግሩ ከመስፋቱ በፊት እኔ መጥቼ ካንቺ ጋር በአካል ማውራት ፈለኩኝ። ማለት ሰናይትን የቀጠርኳት ግን ልጅቷን ይዛልኝ ልትመጣ ምናምን ነበር ከሷ ጋር የተነጋገርነው። በትክክል ግን አንድ ልነግርሽ የምፈልገው እውነት ግን ልጅቷ ሄርሜላ ትውለዳት እንጂ ለአንድ ወር እንኳን እሷን ያላሳደገቻት እናቴ ተንከባክባ ያሳደገቻት የቤታችን ልጅ ናት። ሄርሜላ ምን አይነት ትሁን ምን ትሁን ልጅቷ እሷን አታውቃትም። እውነቱን ስነግርሽ ግን እናቴ እሷን እንዴት እንዳሳደገቻት እሷና ፈጣሪ ብቻ ነው የሚያውቀው። እሱን አውቃለሁ። ሄርሜላ እንዳላሳደገቻት አውቃለሁ። በእርግጥ አሁን እየተጎዳች ያለችው መሀል ላይ አንድም እቺ ህፃን ምንም የማታውቀው ህፃን ልጅ ናት፣ አንድም ደግሞ የኔም እናት ናት እየተጎዳች ያለችው። ማለት እኔ አይደለሁም እየጎዳዋቸው ያለው፣ እኔ እናትና ልጅ ለማገናኘት ነው እንትን እያልኩ ያለሁት። ትክክል። እናንተ መካከል ላይ የተፈጠረውን ችግር ሁሉ እናውቃለን፣ ሰምተናል። ጉዳዩን ለማስተካከል በብዙ መንገድ ጥረት አድርገናል። የሄድንበት ርቀቶች ነበሩ፣ ነገር ግን መንገዱ ሊስተካከል አልቻለም። ሄርሜላን እኛ ከቤት ውስጥ ካስወጣናት ጊዜ ጀምሮ በብዙ ሰዎች ተመክራለች፣ ተዘክራለች። ያልሄድንበት መንገድ ርቀት ጭምር የለም። እኛ ምን እንደምናረጋት ራሱ አናቅምኛ። በሷ ምክንያት ግን እቺ ልጅ ልትጎዳ አይገባም። እሱ እውነት ነው። እሺኛው ምን እናርግሽ? አይኔ ምንም ይሄን ያህል እንድትጨነቁ ምናምን ሳይሆን እኔ ቢያንስ የልጅቷንም የልጅ እናት እንደመሆነ መጠን ልጅቷ ሰሞኑን ትንሽ እናትሽ ጋር ምናምን ስለጓጓች ምናምን ያንን ለማስተካከል ያው እንደ ልጄ ስላሰብኩ ነው ከእናቷ ለማገናኘት እንትን ያልኩት እንጂ ይሄን ያህል ቤተሰብ ይጎዳል ብዬ ወይ ልጅቷን ይጎዳል ብዬ አላሰብኩም። እንደዛ ችግር የሚኖረው ከሆነ ደግሞ ኖርማል መቅረትም ይችላል። ማለት ይሄን ያህል የሚያስጨንቃችሁ ነገር ነው ብዬ አላስብም። ትክክል ነሽ። ለኛ ደግሞ እጅግ ያስጨንቀናል። ምክንያቱም ልጅቷ ስታርግ የእናቷን ባህሪ ይዛ እንድታርግ አንፈልግም። ሲጀመር ልጅቷ እናቴን ብላ የምታውቀው አያቷን እንጂ ሄርሜላን አይደለም። ዛሬ ግን እናንተ መካከል ላይ በተፈጠረ ችግር ደግሞ ሄርሜላን መያዣ ልታርጓት አይገባም። አረ ነው እኔ እንደዛ አስቤ አይደለማ። መሆን ያለበት ችግሩን በሽማግሌ መፍታት ከተቻለ በሽማግሌ መፍታት ነው። በጓደኛ መፍታት ከተቻለ በጓደኛ መፍታት ነው። እቺንም ማታቅ ህፃን ልጅ
ከቤት አስወጥቶ አዲስ አበባ ድረስ ይዞ መሄድ ማለት ምን ማለት ነው? እኔ ያው በቃ ልጅቷ ስላሳዘነች እንደ እናት ያው ውስጤ ስላዘነ ከእናቷ ጋር ለማገናኘት እንጂ ይሄ አልወሰድኳትም እኮ። አሁንም ቢሆን ግን መጀመሪያ ፍቃድ ጠይቄያለሁ። ከቤት ፍቃድ ተሰጥቶኝ ነው እንትን ያልኩትኝና የሚጎዳ ከሆነ አሁንም መቅረት ይችላል እኮ ነው። ይሄን ያህል አይደለም። ዋናው ነገር ቤት ሲፈቅዱልሽ ጉዳዩን አላወቁትም። እነሱ ያሰቡበት መንገድ ሌላ መንገድ ነው። እናንተ ደግሞ እየሄዳችሁበት ያለው መንገድ ደግሞ ሌላ መንገድ ነው። ስለዚህ ደግሞ እንዴት ሊሆን ይችላል? አንዲት ምንም ማታቀጻል ልጅ አንስቶ እዛ አዲስ አበባ ድረስ አሁን ላይ ያለው የትራንስፖርት መጨናነቅ የመንገድ ሁኔታ ምን እንደሆነ እንኳን እየታወቀ እሱ እውነት ነው። እሺ ችግር የለውም። እኔ ልጅቷ መቅረት ትችላለች፣ ግን እንደ አንድ ነገር እንደው ብትተባበረኝ እሺ ደስ ይለኛል። እኔ የምችለው ነገር ከሆነ በማንኛውም ነገር ላግዝሽ ልተባበራችሁ ማለት የሆነ የሄርሜላ ልጅ የመሆኗን አንድ የክርስትና ፎቶ ምናምን በርግጥ ሰሞኑን አግኝቻለሁ፣ ሰናይ ተሰጣኛለሽ። ግን አሁን በይበልጥ ደግሞ የሄርሜላ ልጅ መሆኗን ማረጋገጫ እስቲ የሆነ ነገር ብትሰጠኝ ደስ ይለኛል። ይሄን እንደ ትብብር ነው የምጠይቅህ። ልጅቷን ግን ያው እናንተ ፍቃድ ካልሆነ አስገድጄ መውሰድም አልችልም። ስለዚህ ይሄን ያለም ሊያስጨንቃችሁ አይገባም። መቅረት ይችላል። ግን ለኔ እንደ ትብብር ያለ የሆነ ነገር ብትሰጠኝ፣ የሆነ ነገር ካለ ቤት ውስጥ ያለ ነገር ካለ ፈልገ ብትሰጠኝ ደስ ይለኛል። እልሽ በሱ ጉዳይ ላይ እኔ ማገዝ የሚገባኝ ነገር ሁሉ ላግዝሽ ዝግጁ ነኝ። ግን ልጅቷ ግን በእናንተ ችግር መካከል ላይ ደግሞ ጣልቃ እንድታስገቧት አልፈቅድም። እሺ ችግር የለውም። በማንኛውም መረጃ የምትፈልጊያቸው መረጃዎች ሁሉ ከየትኛውም መንገድ በየትም መንገድ ይሁን አምጥቼ ለመስጠት ዝግጁ ነኝ። እሺ በዚያ አግዝሻለሁ። እኔ እኮ ሄርሜላ ከየት ዘር ከእንዴት እንደተፈጠረች ራሱ ለራሴ ግራ ነው የሚገባኝ። እኔ እንዲህ አግኝቻት እንዲህ በጥርሴ በቦጭቃት ራሱ ደስታዬን አልችለውም። እውነቴን አይደለም። የሰማሁትና ያየሁት ነገር እጅግ የሚያስጠላ አስጸያፊ ነገር ነው የተደረገው። ምን ማለት ነው ደግሞ? ይባስ ብሎ እሱም ሰው ሆኖ ሽማግሌ ይላካል ተብሎ እኛ ላይ ያላግጣል። እስኪ ይላክና ደግሞ ያኔ እንተያያለን። ያው የእናንተ ውሳኔ ነው እኮ። እናንተ ካልተቀበላችሁ ምንም ማድረግ አይችልም። እሱ ሊልክ ይችላል። እንደ ኖርማል ተከብረን በኖርንበት እኮ አገር አዋረደችን እኮ። ከዚህ በላይ ውርደት አለ እንዴ? ምን ማለት ነው? ከባድ ነው እኮ አሁን የሁለቱ ፍቅሩን ምንውን መለየትም አልተቻለም። ከባድ ነው። ፍቅር እኮ ቦታ አለው። እሱ ነው። የሰው ትዳር እያፈረሱ ነው እንዴ? ፍቅር መመስረት ሰው ጠፍቷል እንዴ? ለሷ የሚሆናት ሌላ የምታፈቅረው ሰው አታ ነው እንዴ? ጓደኛሽ አይደለች እንዴ? ከራስሽ ጓደኛ ቀምታ ምን ማለት ነው ይሄ? ህሊና የሚባል ነገር አለ እኮ። እሱ ይከብዳል በጣም። የኛን ዘር እኛንም አሰደበችን እኮ። ሰው እንደሌላ አደረገችን። እውነት ነው። እሺ እቺ ልጅ ነገ ስታርግ ምን አይነት ታሪክ ነው ስለ እናቷ ሰምታ የምታድገው? ያስጨንቃል፣ በጣም ያስጨንቃል። ግን ተረጋጉ፣ እናንተ ተረጋጉ። አሁን እሷም ወደ ቀልቧ ትመለሳለች። ምናልባት ተረጋጋ፣ ችግር የለውም። ያው ቀስ እያልን በሂደት እንፈታዋለን ያለውን ነገር። ስለዚህ ምንም የሚያስጨንቅ ነገር የለም። በቃ እናንም ልጅቷን ብቻ ተንከባከቧት። ያለውን ነገር ያው እንግዲህ ፈጣሪ ነው የሚያውቀው። ከዚህ በላይ እኔ ራሱ ምን እንደምል ሁሉም ሰው ስለሷ ተናግሮ ጨርሷል። ማለት ቃላት አጥቷል። በቃ ስለ ሄርሜላ እንዲህ ነው ብሎ የመናገር ቃላት አጥቷል ሁሉም። ስለዚህ እንግዲህ ምንም ማውራው ነገር የለም። ብቻ በቃ አንዳንዴ ሰው ያስባል፣ የማይሳካበት ነገሮች ይኖራሉ። ስለዚህ አንድ ቀን ደግሞ የተሻለ ነገር ይመጣል ብዬ አስባለሁ። አንተም ያለውን ነገር መረጃ ምናምንም ካገኘ ትሰጠኛለህ። ከዛ ግን ያለፈ ነገር በቃ እናንተ ተረጋጉ። ምንም እንግዲህ ምንም አይመጣም። እንኳን ችግር የለውም። ከኛ በላይ ደግሞ አንቺ መረጋጋት መቻል አለብሽ። እኔ ችግር የለውም። በእኛ በኩል የሚያስፈልገውን መረጃ ምናግዝሽ ነገሮች ያሉ ነገር ሁሉ እናግዝሻለን። እሺ። ስለዚህ አንቺም አትጨነቂ። ፈጣሪ ያለው ይሆናል። እሺ። በእኛ በኩል ማድረግ ያለብንን ነገር ሁሉ እናደርጋለን። እሺ። ስለዚህ አንቺ አታስቢ።
እኔ ማዘጋጀትና ማቅረብ የሚገባኝን መረጃዎች ሁሉ አዘጋጅልሻለሁ። እሺ። ስለዚህ ምንም ችግር የለም። ቅድም በደወልሽልኝ ስልክ ደውይልኝ። እሺ እሺ። መቼ ደውይልኝ። እኔ ዛሬ አሁን ከገባሁበት ሰዓት ጀምሮ አዘጋጅልሻለሁ። ማምሻም ይሁን ነገም ይሁን አዘጋጅልሻለሁ፣ አመጣልሻለሁ። እሺ። ምንም ችግር የለም። በቃ እሺ እቴ። እሺ አመሰግናለሁ። እሺ እደውልልሃለሁ። በቃ ደውይልኝ። እንግዲህ ማለት ያው ከቤት ውስጥ አንዳንድ እንደዚህ ኃይለኛ ሰው ምናምን አይጠፋም። ያው ከቤተሰብ እንግዲህ ከሄርሜላ ከእናቷ ምናምን ተስማምቼ ነበር፣ አሳምኛቸው ነበረ። እንግዲህ ያው አሁን በአጋጣሚ ሰምቶ ሊሆን ይችላል የመጣው። አጎትዬም ምንም ማድረግ አይቻልም አለ ጊዜ። ለማንኛውም ያው እኔ ልጅቷን ለማገዝ እንጂ የሄርሜላን እንትን ለማረጋገጥ ብዙ መረጃዎች አሉን። ከዚህ በኋላም እሱም እንዳለው የሚተባበረኝ ከሆነ እውነታውን ለማውጣት ያው አይከብድም። ግን ያው ልጅቷ እናቷም ታገኛት ደስ ይለኝ ነበረ። እኔም ያለውን ነገር ተዘጋጅቼ ነበር የወጣሁት። እንግዲህ ያጋጥማል እንደዚህ አይነት ነገር ማለት ልጅቷ በጣም ታሳዝን ነበር። ቤተሰቦች ብታዩት በሰዓቱ ከኔ ጋር ያው እናንተ ትንሽ ደቂቃ በካሜራ ነው ያያችኋት አይደል? እኔ ደግሞ ከካሜራ ጀርባ በጣም ረጅም ሰዓት አሳልፈናል። አብሬያ ስጫወት ነበር ምናምን እና በቃ የሆነ ውስጡ ያለው ጉጉት ምናምን ስታዩ አንጀት ትበላለች። ያን ለዛም ብዬ ነበር አንድም ለማገናኘትም ነበር ይዣት ልሄድ ያሰብኩት። እንግዲህ ሌላ እድል እንሞክራለን። እስከዛው ቤተሰቦች እንግዲህ ምንም ማድረግ አይቻልም። ሰላም ሁኑልኝ ቤተሰቦች በቃ